ዩሱፍ ከሆነም የሚሆነው በህይወት ካለ ራሱ የሆነ ቦታ ዝቅተኛ ቦታ የሆነ ባሪያ ሆኖ የሆነ አገልጋይ ሆኖ የሆነ ቦታ ነው የሚጠብቅ። እኔ ንጹህ መሆኔ ሳይረጋገጥ ከእስር ቤት አልወጣም ስትሸፈንና ስትረግፍ ነው ያለው። ስለዚህ እነዚህ ሁለት ህልሞች ትርጓሜ አላቸው። አአርባቡን ሙተፈሪቁነ ኸይሩን አሚላሁል ዋሂዱል ቀሃር፣ የተለያየ አምላክ ማምለክ ይሻላል ወይስ አንድ አምላክ ማምለክ ይሻላል ንገሩኝ እስኪ ብሎ ዩሱፍ ዓለይሂ ሰላም ዳዕዋውን ጀመረ። በመጠየቁ ዩሱፍም ተቆጨ። በመሰረቱ ይሄ ወንጀል አይደለም። እናንተ ሌቦች ናችሁ፣ ቁሙ፣ ዘርፋችሁ የትም አትሄዱ፣ ቁሙ አላቸው። እውነታው ተገልጿል። ምንም ድብብቆሽ አያስፈልግም። ከዚህ በኋላ እውነታው ዩሱፍ ጋር ነው። ከዛ እነዛ ሁለት ሰዎች እስር ቤት ገብተዋል። በምን ወንጀል ነው የታሰሩት ሲባል በህልማቸው በጣም የሚያስፈራ የሚያስደነግጥ በእነሱ ማለት ነው አዩ። ግብፅ ላይ ብቻ ሳይሆን ያ ድርቅ የተከሰተው በግብፅ ዙሪያ ያሉ አገሮች ላይ በሙሉ ድርቁ ተከስቷል። ከአባይ ወንዝ ውስጥ ላሞች ሲወጡ በጣም የሰቡ ላሞች። እባክህ በሱ ቦታ አንዳችንን ከኛ መካከል አንዱን ምረጥና ውሰድ፣ እሱን ልቀቅልን አሉ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊ ኸልቂ ነቢይና ሙሐመድ ወዓላ አሊሂ ወአስሓቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን ዛሬም እንደተለመደው ኢንሻአላህ ዐለል ፊጥራ የአፍላነት መልኮች የተሰኘውን ፕሮግራማችን ዛሬም በሰዓታችን እንጀምራለን ማለት ነው ኢንሻአላህ። ታስታውሱ ከሆነ በባለፈው የነቢዩላህ ዩሱፍን ታሪክ ጀምረን ነበር ያቋረጥ ነው ማለት ነው። በባለፈው ምን ላይ ነበር ያቋረጥ ነው የሚለውን የተወሰነ ለማስታወስ የሞከርነው ወንድማችን፣ ከዛ በኋላ ደግሞ ካቆምንበት የምንቀጥል ይሆናል ማለት ነው በኢዝኒላህ። ምን ላይ ነበር ያቋረጥ ነው? ባለፈው ያቋረጥ ነው ነቢዩላህ ዩሱፍ እስር ቤት ውስጥ ገብተው እነሱ የገቡበት እስር ቤት ውስጥ ሁለት ሰዎች አብሯቸው እንደገቡና በዛ እስር ቤት ውስጥ የነበሩ በጣም ወንበዴ በጣም ብዙ ሰው የገደሉ ብዙ አይነት ወንጀሎች የሰሩ ታሳሪዎች እንደነበሩ ነበር እዛ ላይ ያቋረጠ። ጎበዝ ማሻአላህ። ምን ጨምሯለህ? የረሳው ነቢዩላህ ዩሱፍ እስር ቤት ገብተው ነበር። ምንም ባላረገው ወንጀል ባልሰራው ገብቶ ነበር። አይዋ ጎበዝ። ስለዚህ ያለ ፍትህ ያለ ምንም ጥፋት እስር ቤት አስገቡት ማለት ነው። ማሻአላህ። ከዛ እሱ ደግሞ ምንድነው ከገባ በኋላ እዛ ውስጥ ያሉትን ሰዎች ባህሪና ስነ ምግባር ገለጸልን ማለት ነው። የዛሬው ፕሮግራማችን ከዚህ ላይ አንስተን እንጀምራለን ማለት ነው ኢንሻአላህ። መርሐባ። ዩሱፍና አለይሂ ሰላም ያለ ወንጀሉ እሱ እንዳለው ያለ ጥፋቱ እስር ቤት አስገቡት። እስር ቤት ውስጥ ደግሞ የተለያየ ወንጀል ሊፈጸሙ ሰዎች በርካታ ሰዎች እዛ እስር ቤት ውስጥ አገኘ ማለት ነው። ከዛ በኋላ ዩሱፍ አለይሂ ሰላም እዛ በሚታሰርበት ሰዓት ሌሎች ሁለት ሰዎች ደግሞ አብረውት የታሰሩ ነበሩ። ሌሎች አንደኛው የንጉሱ ምግብ አቅራቢ ነው። አንደኛው ደግሞ የንጉሱ መጠጥ ወይን ጨማቂ ነው ማለት ነው። ከዛ እነዛ ሁለት ሰዎች እስር ቤት ገብተዋል። በምን ወንጀል ነው የታሰሩት ሲባል ንጉሱን ለመግደል ሙከራ አድርጋቸዋል ተብለው ነው እስር ቤት የገቡት። እነዚህ ታሳሪዎች በህልማቸው በጣም የሚያስፈራ የሚያስደነግጥ በእነሱ ማለት ነው አዩ። ከዛ ዩሱፍና አለይሂ ሰላም ሲመለከቱት እንደ ሌሎቹ እስረኞች አይደለም፣ የሚረብሽ የሚጮህ የገባበትም ወንጀል ደግሞ እንዲህ ነው የሚባል አይደለም፣ ንጹህ መሆኑን ያሳያል። ሲያዩትም ደግሞ መልካም ሰው ነው። ከዛ በኋላ ይሄ ወጣት ይሄ እስር ቤት ያለ ልጅ ህልማችንን እንዲፈታልን ብንጠይቀው ሊፈታልን ይችላል አሉና ዩሱፍና አለይሂ ሰላም ጠየቁት ህልማቸውን። ያዩት ህልም ምንድን ነው? አንደኛው ምግብ ተሸክሞ አዕዋፋት ሲበሉ ነው የተመለከተው። አንደኛው ደግሞ ወይን የሚጠጣ ነገር ሲጨምቅ ነው የተመለከተው።
ዩሱፍ ዓለይሂ ሰላም ጋር ሄዱ። በጣም ካሉት ሰዎች መልካም ነህ ብለን እናስባለንና ህልማችንን ፍታለን ብለው ህልማቸውን ነገሩት። ከዛ ዩሱፍ ዓለይሂ ሰላም ቀጥታ ህልሙን ከመፍታቱ በፊት ምን ጀመረ? ዳዕዋ ማድረግ ጀመረ። ህልሙን ቢፈታላቸው አበቃ። ግን ከህልሙ በፊት ነብይ እንደሆነ የኢብራሂም፣ የኢስሐቅ፣ የያዕቁብ አባቶቹ እንደሆኑ ከዛ በኋላ ደግሞ እሱንም አላህ ነብይ አድርጎ እንደላከው አላህን ብቻ እንዲያመልኩ ጥሪ ያቀረበ። መጀመሪያ ከህልሙን ከመፍታቱ በፊት ምን አላቸው? ያ ሳሒበይ አስጅን፣ የእስር ቤት ጓደኞቼ ያላቸው። አሁን ይህንን ስትመለከቱት የዳዕዋ አደራረግ ጥበብ ነው ማለት ነው። ዝም ብሎ አላህን የላከኝ ቢላቸው አይሆንማ። ዳዕዋ የምታደርጉለትን ሰው ጓደኛችሁን ቢሆን ስታማከሩ ስታወያዩት አቅርቡት፣ መጀመሪያ ውደዱት። መጀመሪያ ምን አላቸው? እሱ የእስር ቤት ጓደኞቼ። አንድ ሰው ጓደኛዬ ብሎ ሲያወራህና ዝም ብሎ ሲያወራህ ይለያያል አይደል? ጓደኛዬ ሲል በደንብ አቅርበዋል ማለት ነው። ዩሱፍም ዓለይሂ ሰላም ያንን ዘዴ ተጠቀመ። ምን አላቸው? ያ ሳሒበይ ሲጅኑ አአርባቡን ሙተፈሪቁነ ኸይሩን አሚላሁል ዋሒዱል ቀሃር። የእስር ቤት ጓደኞቼ ሆይ ህልሙን ከመፍታቱ በፊት እነዚህ የተለያዩ አማልክት ይሻላሉ ወይስ አንዱ አላህ ስብሓነሁ ወተዓላ ቀሃር የሆነው አላህ እሱ ይሻላል? የተለያየ አምላክ ማምለክ ይሻላል ወይስ አንድ አምላክ ማምለክ ይሻላል? ነገሩኝ እስኪ ብሎ ዩሱፍ ዓለይሂ ሰላም ዳዕዋውን ጀመረ ማለት ነው። ዳዕዋ አደረገላቸው። ስለ ተውሒድ በደንብ ነገራቸው። ሁሉን ነገር ከነገራቸው በኋላ ህልሙን ከመፍታቱ በፊት ሌላ አንድ ህልሙን እንዲያምኑት አንድ ሌላ ነገር ነገራቸው። ዛሬ የሚመጣላቸውን ምግብ ከመምጣቱ በፊት ይሄ ምግብ ይመጣል ብሎ ነገራቸው ማለት ነው። ሲመጣ ትክክል ሆነ እሱ የነገራቸው ህልም። ስለዚህ አሁን ምን ይፈጠራል ማለት ነው? ዩሱፍ ዓለይሂ ሰላም የህልማቸውን ፍች ቢነግራቸው ያምኑታል ማለት ነው። አሁን ህልሙን መንገር ጀመረ። ያ ሳሒበይ አስጅኑ አማ አሐዱኩማ ፈየስቂ ረበሁ ኸምራ። ጓደኞቼ ይሄ አሁንም ህልሙን ሲፈታ ራሱ ጓደኞቼ፣ የእስር ቤት ጓደኞቼ እያለ ነው ህልሙን ራሱ የሚነግራቸው። አንደኛችሁ አለቃውን ወይም ደግሞ ንጉሱን ድጋሚ የሱ መጠጥ አቅራቢ ይሆናል ማለት ነው በህልሙ ፍቺ መሰረት አለው። ከዛ ምን አለ? ወአማ አልአኸሩ ፈዩስለቡ ፈተእኩሉ ጠይሩ ሚን ረእሲሂ። ሌላኛው ደግሞ ይሰቀልና ከራሱ ላይ አእዋፋት ይመገባሉ፣ ይበሉታል ራሱን አለ። ህልማቸውን ፈታላቸው። ቁድየ አልአምሩ አለዚ ፊህ ተስተፍትያን። የምትጠይቁት ነገር ቁድየ በቃ ተፈጽሟል፣ ቀለሙ ደርቋል። በቃ ከመሆኑ ውጭ አማራጭ የለውም። ዝም ብሎ ህልም ሲፈታ እኮ አንድ ሰው ህልም አይቼ ነበር ፍታልኝ ሲልህ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ይተረጉማል። ያ ህልም ሊሆን ይችላል ላይሆን ይችላል። እሱ ግን እርግጠኛ ነገራቸው። ይሄ ህልም በቃ የሚሆን ነው፣ ከመሆኑ ውጭ ሌላ እድል የለውም ብሎ ተረጎመላቸው። ከዛ በህልማቸው ነገራቸው። እነሱም ካጠገቡ ዞር አሉ። ዩሱፍ ዓለይሂ ሰላም ከእስር ቤት ወጥቶ ለንጉሱ መጠጥ የሚያቀርበው ለሆነው ሰው ምን አለው? ወቃለ አለዚ ظن أنه ናጅ منه اذكرني عند ربك። አለቃህ ዘንድ ወይም ንጉሱ ጋር ስትሄድ ያለ ወንጀሉ ያለ ጥፋቱ ምንም ነገር ወንጀል ሳይሰራ እስር ቤት የተወረወረ ወጣት አለ፣ ስለዚህ አስፈታው ብለህ ለንጉሱ ንገርልኝ ብሎ ለዛ ወጣት ነገረው ማለት ነው። ከዛ ያ ወጣት ሄደ። አላህ ሱብሓነሁ ወተዓላ እንዲያስታውስ አላደረገም። ሸይጣን አስረሳው። ፈአንሳሁ ሸይጣኑ ዚክረ ረቢሂ ፈለቢሰ ፊ ሲጅኒ ቢድዐ ሲኒን። በርካታ ዓመታትም ረስቶት ማለት ነው። ያንን የመሰለ ህልም ፈቶለት የንጉሱ መጠጥ አቅራቢ ሆኖ ግን ዩሱፍን ዓለይሂ ሰላም ረሳው። ዩሱፍም ደግሞ ከአላህ ውጭ ያለን አካል እርዳታ እንዲያደርግለት በመለመኑ በመጠየቁ ዩሱፍም ተቆጨ። በመሰረቱ ይሄ ወንጀል አይደለም፣ ግን ነቢያቶች ናቸው። ሁሉ ነገራቸው ከአላህ ጋር የተያያዘ ነው። ሰውን በአቅሙ እንደዚህ አድርግ
አድርግልኝ ብሎ መጠየቅ ወንጀል አይደለም። ነገር ግን ዩሱፍ ዓለይሂ ሰላም አላህን መጠየቅ ይችል ነበር እኮ ብሎ በጣም ተቆጩ። ሰውየውም ረሳቸው፣ ረጅም ዓመት ማለት ነው። ከዛ በኋላ አንድ ቀን ንጉሱ፣ ዋናው ንጉስ፣ ባለፈው አዚዝ እያልኩ ያወራኋችሁ ዋናው ንጉስ አይደለም፣ የከተማው አስተዳዳሪ ነው። የግብፅ ሀገር አስተዳዳሪ ዋናው ንጉስ ደግሞ ሌላ ነው፣ ያንንም የሚያዘው ማለት ነው። ያ ንጉስ ምን አየ? በተኝቶ ህልም አየ፣ አስገራሚ ህልም አየ። ከአባይ ወንዝ ውስጥ ላሞች ሲወጡ ተመለከተ። በጣም የሰቡ ላሞች፣ ወፈፍራም የሆኑ ላሞች ወጡ። ከዛ ደግሞ ሁለተኛ ደግሞ ሌሎች በጣም የከሱ ላሞች ተመለከተ። ከዛ እነዛ የከሱ ላሞች እነዛን የወፋፍራም የሆኑ የሰቡ ላሞችን በሏቸው። ከዛ በኋላ በጣም አስደነገጠውና የከተማው ውስጥ ያሉ ጠንቋዮች፣ ህልም ፈቺዎች የሚባሉ በሙሉ ተሰብስበው ህልሜን ፍቱ ብሎ ጠየቃቸው። እኛ ይሄ ህልም በጣም ከባድ ነው፣ ልንፈታው አልቻልንም፣ አላወቅነውም እያሉ ከንጉሱ ጋር በሚያወሩ ሰዓት ያ ከእስር ቤት ነፃ የወጣው ሰው ዩሱፍን አሁን አስታወሰ። ወዘከረሁ በዕደ ኡመቲን አነ ኡነቢኡኩም ቢተእዊሊሂ ፈአርሲሉን። ያ የዳነው ሰው አስታወሰና እስካሁን ድረስ ረስቶት በጣም ተናደደ። ከዛ በኋላ ሀሳብ አቀረበ። ይሄንን የእናንተን ህልም የሚፈታ የማቀው ወጣት አለኝ፣ እዛ ላኩኝ አላቸው። ህልማችሁን በአግባቡ ይፈታላችኋል። ከዛ ንጉሱ ደግሞ ህልሙ በጣም ስላስፈራው፣ በጣም ስለደነገጠ ህልሙ እንዲፈታለት ይፈልጋል። ይሄንን ወጣት በፍጥነት አምጡልኝ አለ። ንጉሱ ሁለት ህልም ነው ያዩ። አንዱ ይሄ ነው፣ አንዱ ደግሞ የስንዴ ዘንባባ አለቻ የለመለመች በሌላ በደረቅ ዘንባባ ስትሸፈንና ስትረግፍ ነው ያየው። ስለዚህ እነዚህ ሁለት ህልሞች ትርጓሜ አላቸው፣ ዝም ብሎ ህልሞች አይደለም። እንዲፈቱለት ስለፈለገ በፍጥነት እስር ቤት ሂዱና ያንን ወጣት አንጡልኝ አለ። ሄዱ ዩሱፍን ዓለይሂ ሰላም ሊያወጡት። የአገሩ አስተዳዳሪ ዋናው ንጉስ ከእስር ቤት እንድትወጣ አዟል ሲባል ዩሱፍ ዓለይሂ ሰላም ንጉሱ እንዲወጣ እያዘዘለት ዝም ብሎ መውጣት ነው አይደል እኛ የምናስበው። ዩሱፍ ግን ምን አለ? በፍጹም አልወጣም አለ። ወንጀል ሰርተሃል፣ ጥፋት አጥፍተሃል ተብዬ ነው እስር ቤት የተወረወርኩት። ስለዚህ ከእስር ቤት ስወጣ ወንጀለኛ እንዳልሆንኩ ንጹህ እንደሆንኩኝ እንዲረጋገጥልኝ እፈልጋለሁኝ አለ። የመጣውን መልእክተኛ ምን አለው? ፈስአልሁ ማ ባሉ ኒስወት ላቲ ቀጣዕነ አይዲየሁነ ኢነ ረቢ ቢከይዲህነ ዓሊም። እነዛ እጃቸውን ስለቆረጡ ወይዛዝርት ሴቶች ስለነሱ እንዲያጣራ ንገረው፣ ስለነሱ ተንኮል ጌታዬ በደንብ ያውቃል፣ አዋቂ ነው አለ። ስለዚህ ወንጀለኛ አለመሆኔ ካልተረጋገጠ ከእስር ቤት አልወጣም፣ ስለነዚህ ሴቶች አጣራ ብሎ መልእክተኛውን ላከው ማለት ነው። መልእክተኛው ተመልሶ ወደ ንጉሱ ጋር መጣ። ከዛ በኋላ ምን ተፈጠረ የሚለውን ከረፍት በኋላ እንመለከተዋለን ኢንሻአላህ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ከረፍታችን ተመልሰን መጥተናል። ከረፍቱ በፊት ዩሱፍን ዓለይሂ ሰላም ከእስር ቤት እንዲወጣ ንጉሱ ያዘዋል፣ ይፈቅድለታል። ዩሱፍ ግን ምን አለ? እኔ ንጹህ መሆኔ ሳይረጋገጥ ከእስር ቤት አልወጣም። ያኔ እጃቸውን የቆረጡ ሴቶች ታሪክ አጣራልኝ፣ ከዛ በኋላ ንጹህ መሆኔ ይረጋገጥልኝ፣ ከዛ በኋላ እወጣለሁኝ አለ። ከዛ በኋላ መልእክተኛው የህልሙን ትርጉም ብቻ ይዞ ተመለሰ። የህልሙን ትርጉም ነግሮት ከዛ በኋላ ነው ውጣ ያለው። የህልሙን ትርጉም ብቻ ይዞ ሄዶ ንጉሱ ንጹህ መሆኔ ሳይረጋገጥልኝ አልወጣም ብሏል ብሎ ለንጉሱ ይነግረዋል ማለት ነው። ከዛ ንጉሱ ያስመጣቸዋል። በዛን ጊዜ እጃቸውን የቆረጡ ሴቶች በሙሉ የአዚዙንም ባለቤት ቤተ መንግስት እንዲመጡ ይታዘዛል።
ከዛ ንጉሱ ይጠይቃቸዋል ማ ኸጥቡኩነ ኢዝ ራወቱነ ዩሱፈ ዐን ነፍሲሂ ዩሱፍን በተንኮል አላህ በማይወደው ነገር በምታስቸግሩ ሰዓት ምንድነው የተፈጠረው ታሪኩን ንገሩኝ ይላቸዋል። ሐቁን ንገሩኝ። ዩሱፍ ወንጀለኛ ነበር? እስር ቤት የተወረወረው በወንጀሉ ነው ወይስ በእናንተ ተንኮል ነው እስር ቤት የተወረወረው? ሲጠይቃቸው ሁሉም ምን አሉ? በፍጹም ዩሱፍ ወንጀል የለበትም፣ እኛ ነን ወንጀለኞቹ። የዓዚዝን ባለቤት ምን አለች? አልአን ሐስሐስ አልሐቅ፣ እውነታው ተገልጿል፣ ምንም ድብብቆሽ አያስፈልግም። ከዚህ በኋላ እውነታው ዩሱፍ ጋር ነው ያለው፣ እኛ ነን ያስቸገርነው፣ እኔ ነኝ በወንጀል ያስቸገርኩት ብላ ሐቁን ተናገረች። ከዛ በኋላ ዩሱፍ ዓለይሂ ሰላም ምን ሆነ ማለት ነው? ወንጀለኛ አለመሆኑ ተረጋገጠ ማለት ነው። አሁን ከእስር ቤት መውጣት ይችላል። የህልሙን ትርጓሜን ብሎ ነገራቸው። 7 የለምለም የሆነ በጣም የምናተርፍበት የትርፋማ ዘመን የሆነ 7 ዓመቶች ይከሰታሉ። ከዛ ከነዛ 7 ዓመት ቀጥሎ ደግሞ 7 ዓመት ድርቅ ይመጣል። 7 ላሞች 7 ዘለላዎች ናዩዋል። በድርቁም ከሲታ ላሞችና ከሲታ ላሞች አሁንም በድጋሚ ማለት ነው። ስለዚህ ትርጉሙ ይሄ ነው ሲለው ለነዛ ለ7 ዓመቶች ውስጥ ምንድነው ማድረግ ያለብን? በለድርቁ ዓመት በምን መልኩ ነው ያንን ድርቅ የምንቋቋመው በሚባል ሰዓት ከፍተኛ ሹራ በሚደረግበት ሰዓት በሀገር ውስጥ ለዚህ ኃላፊነት የሚወስድ ብቃት ያለው ለ7 ዓመት በትርፋማው ዘመን እህል ቆጥበው ይዘው አጠራቅመው ማለት ነው 7 ድርቅ ዘመኖች ሲመጡ ለነዛ ዘመኖች እንዳይራቡ እንዳይቸገሩ ለማድረግ የሚችል ስትራቴጂ መንደፍ የሚችል ብልህ ሰው ከግብፅ ውስጥ ቢፈለግ ጠፋ። ዩሱፍ ዓለይሂ ሰላም ያኔ ምን አለ? ይህን ኃላፊነት ለእኔ ስጠኝ። ቃለ ጀዐልኒ ዐላ ኸዛኢኒል አርድ ኢኒ ሐፊዙን ዐሊም። የመሬቶችን በተመለከተ የግብርና ዘርፍ ላይ ኃላፊነቱን ስጠኝ፣ እኔ ጠባቂውና አዋቂ ነኝ አለ። ይህን ነገር የመጠበቅ ኃላፊነት እችላለሁኝ እና ደግሞ በምን መልኩ መጠበቅ እንዳለበት እውቀቱ አለኝ እኔ አለ። እውቀት ያለው ሰው ኃላፊነትን እኔ ብሰራው ቆንጆ ነው፣ ይሄ ኃላፊነት ለእኔ ስጡኝ ቢል ችግር የለውም ማለት ነው። ከዛ ያንን ኃላፊነት ለማን ሰጡት? ለዩሱፍ ዓለይሂ ሰላም ሰጡት። ከዛ ምን ሆነ? ንጉስ ደግሞ ምን አደረገው? ያንን ብቻ ሳይሆን የግብፅ ንጉስ የትልቁ ንጉስ ዋና አማካሪ አድርጌሃለሁኝ፣ ከአሁን በኋላ አንተኛ ጋር የተከበረ ቦታ ነው ያለህ ብሎ የግብፅ ንጉስ ዋና አማካሪ አደረገው። የዓዚዝ ባለቤት ተለቃለች። ዓዚዝ የገዛው ዩሱፍን የገዛው ሰው ባለቤቷ ማለት ነው። እሱ ከሞተ በኋላ ዙለይኻን ወይም ደግሞ በታሪኩ ላይ ያለችዋን ሴት ዩሱፍ ዓለይሂ ሰላም አግብቷታል የሚል አንዳንድ ሪዋያዎች አሉ። ግን ሐቂቀተን የሚታወቅ ነገር እርግጠኛ የሆነ አይደለም ማለት ነው። አላ ኩሊ ሐሊን ዩሱፍ ዓለይሂ ሰላም የግብፅ ሀገር ዋና አማካሪና የግብርናው ዘርፍ ዋና ተጠሪ ዋና ኃላፊነትን የሚወስድ ሰው ሆነ ማለት ነው። ከዛ 7ቱ የለምለም ዘመን ተጠናቀቀ። ከዛ ምን ጀመረ? 7ቱ የድርቅ ዓመታት ጀመሩ። ድርቁ በሚከሰትበት ሰዓት ግብፅ ላይ ብቻ ሳይሆን ያ ድርቅ የተከሰተው በግብፅ ዙሪያ ያሉ አገሮች ላይ በሙሉ ድርቁ ተከስቷል። የት ድረስ? የዩሱፍ አባት ያዕቁብ ዓለይሂ ሰላም ያሉበት የዩሱፍ ወንድሞች ያሉበት ሀገር ላይ ራሱ ድርቁ ተከስቶ ነበር። ስለዚህ ምን ሆነ ማለት ነው? በግብፅ ዙሪያ ያሉ ሰዎች በሙሉ ወደ ግብፅ እየሄዱ እህል ይለምናሉ፣ ስንዴ ይጠይቃሉ፣ ጤፍ ይጠይቃሉ ማለት ነው። የሚበላ ነገር እየከፈሉ የሚበላ ነገር ይወስዳሉ። ከዛ በኋላ የዩሱፍ ወንድሞች አሁን በዚህ በድርቅ ምክንያት ወደ ግብፅ ሀገር ሊመጡ ነው ማለት ነው። እቃቸውን ሰብስበው ወንድሞቹ በአንድ ላይ ሆነው ቢንያሚንን አልያዙም። ቢንያሚን እዛው አባቱ ጋር ነው። ወደ ግብፅ ሀገር ጉዞ ጀመሩ ማለት ነው። ግብፅ ሀገር ደረሱ። የግብፅ ንጉስ ዋናው አማካሪ የመሬት አስተዳደር የሆነው አካል አስገባቸው። ልክ ሲያያቸው ዩሱፍ ዓለይሂ ሰላም አወቃቸው። እሱ ግን አለባበሱ በዛ ላይ ትልቅ ስልጣን ነው ያለው፣ ባለስልጣን ነው። አይጠብቁም ማለት ዩሱፍ ይሆናል ብለው ፍጹም አያስቡም። ዩሱፍ ከሆነም የሚሆነው በህይወት ካለ ራሱ የሆነ ቦታ ዝቅተኛ ቦታ የሆነ ባሪያ ሆኖ የሆነ አገልጋይ ሆኖ
የሆነ ቦታ ነው የሚጠብቁት። ስለዚህ እነሱ አላወቁትም፣ ዩሱፍ ግን አወቃቸው። فدخلوا على يوسف فعرفهم وهم له منكرون እነሱ አላወቁትም። ከዛ እህል ሰፈረላቸው፣ የሚፈልጉትን ነገር በሙሉ አዘጋጀላቸውና ይዛችሁ ሂዱ፣ ነገር ግን ቀጣይ ስትመጡ ወንድማችሁን ይዛችሁ ካልመጣችሁ ፈላ ከይለ ለኩም ዒንዲ ወላ ተቅረቡን፣ እኛ ጋር ከይል የሚባል ሰፈር የሚባል የሚሰፈር የሚባል ነገር አታገኙም። እኛም ጋር እንደዚህ እንዳሁኑ እንዳደረግነው መስተንግዶ አናደርግላችሁ ነገሩ። አጠቃላይ ታሪኩን ሲጠይቃቸው ስለ ቤተሰባቸው ስለ ምናምን ሲጠይቃቸው አንድ ሽማግሌ አባት አለን ቢንያሚን የሚባል ልጅ አለ ከሱ አጠገብ ምናምን ብለው እሱ ታሪኩን ጠየቃቸው ለማወቅ፣ እሱ ስላወቃቸው ማለት ነው። ከዛ በኋላ ቀጣይ ስትመጡ ቢንያሚን ይዛችሁ መምጣት አለባችሁ አላቸው። ከዛ በኋላ ቃለ ለን አባታቸው ጋር ሄዱ። አባታቸውን ለማሳመን ሙከራ ጀመሩ። መጀመሪያ ዩሱፍን ከቤት ሲያስወጡት እኛ እንጠብቀዋለን፣ እኛ እያለን ምንም አይሆንም፣ እኛ የእሱ መካሪዎች ነን፣ የእሱ ጠባቂዎች ነን፣ ወንድማችን ነው፣ ለምንድን ነው የማታምነን? ለምን በዩሱፍ ጉዳይ አታምነንም? እያለ አባታቸውን ጎትጉተው ነው ዩሱፍን የወሰዱትና ጉድጓድ የጨመሩት አይደል? አሁንም ደግሞ በዛ ተመሳሳይ አሁን ለመግደል አስበው አይደለም፣ ግን የግብፁ አስተዳደር ቢንያሚንን ካላመጣችሁ ወይም ወንድማችሁን ካላመጣችሁ እህል የሚባል ነገር እኔ ጋር የላችሁም ስላላቸው ለዛ ብለው ነው አባታቸውን መጠየቅ ጀመሩ። አባትየው ግን ምን አለ? ከዚህ በፊት እኮ ዩሱፍን እኮ ወስዳችሁ ያደረጋችሁት ይታወቃል። ተኩላ በላው ነው የምትሉት፣ ተኩላ እንዳልበላውም ግልጽ ነው። አሁን ደግሞ ጭራሽ ቢንያሚንን ይዘን እንሂድ ትላላችሁ፣ ወንድሙን። እንዴት ናችሁ እናንተ? ማታፍሩ ናችሁ እሳ እያለ እምቢ አላቸው። ቃለ ለን ኡርሲለሁ መዐኩም ሐታ ትእቱኒ መውሲቀን ሚነላህ። በጣም ሲጨቀጭቁት እኛ እኮ የግብፅ አስተዳደር እህል የሚባል የላችሁም ስላለን ነው እንጂ እኛ ይዘን መሄድ ፈልገንም አይደለም። ዩሱፍም እንግዲህ ሂደው እህል ካላመጡ ሊራቡ ነው፣ የአገሩ ሰው ሊያልቅ ነው። መጨረሻ ላይ በቃ የማይሆን ነገር ነው እንግዲህ ያለና ቃል ኪዳን በአላህ ስም ቃል ኪዳን ካልፈጸማችሁልኝ በስተቀር ወላሂ ብለው ምለው ቃል ኪዳን ካልፈጸማችሁልኝ በስተቀር ከእናንተ ጋር በፍጹም አልልከውም አላቸው። ከዛ በኋላ ተሰብስበው አባታቸው ጋር ቃል ገቡ። ልንጠብቀው በስነ ስርዓት ይዘን ልንመለስ ብለው ቃል ገቡ ማለት ነው። ከዛ ዩሱፍ ዓለይሂ ሰላም የግብፁ አስተዳደር እንዳያገኛቸው እንደ በፊቱ እንዳይለዩቸው ቢያንስ ሌሎች ሰዎች በሚገቡበት ደበቅ ብለው እንዲገቡ መከሯቸው። ቃለ ያ በንየ ላ ተድኹሉ ሚን ባቢ ዋሒድን ወድኹሉ ሚን አብዋብ ሙተፈሪቃ። አሁን እናንተ ወንድማማቾች መሆናችሁ ይታወቃል አይደል? ስለዚህ በአንድ ላይ ካዩአችሁ ስለሚለዩአችሁ ተበታትናችሁ በተለያየ በር ግቡ ወደ ግብፅ ስትገቡ አላቸው። የተለያዩ ሲሆኑ አያውቋቸውም። ከዛ እህላቸውን ብቻ ሰፍረው ወደ ሀገራቸው እንዲመለሱ ማለት ነው። ይሄ ኖርማል የሰው ልጅ ለጥንቃቄ የሚያደርገው ነው። ግን አላህ ነው የሰዎችን ልጆች ሁሉ ነገራቸውን የሚያውቀው ማለት ነው፣ የሚሆነውን ነገር የሚወስነው። አባትየው ግን እንደ አባት ይህን ምክር መከሯቸው። ከዛ ወደ ግብፅ ሀገር ሄዱ። በተለያየ በርም ገቡ። ነገር ግን ሲጠብቋቸው ስለነበረ ያዟቸው። ከዛ በኋላ አዚዙ ሚስር ጋር ገቡ። የግብፅ ሀገር አማካሪ የሆነውን ዩሱፍ ጋር ገቡ። ዩሱፍ ዓለይሂ ሰላም ከወንድሞቹ መካከል ቢንያሚን በእናት አንድ ናቸው ብያቸዋለሁ። የመጨረሻዎቹ ትንሹ እሱ ነው ብያቸዋለሁ። ቢንያሚንን በደንብ አቀረበው፣ ነገረውም ወንድሙ መሆኑን ዩሱፍ መሆኑንም በደንብ አስረዳው። በጣም ደስ አለው ቢንያሚን ወንድሙን አገኘ። ከዛ ከሱ ጋር ተመካከሩና የሆነ ዘዴ አሰቡ። አሁን ወደ አባትህ በምትሄዱ ሰዓት አንተን ማስቀረት ትፈልጋለሁ እኔ ጋር። ከዛ እነሱ ቢንያሚንን ሳይይዙ ወደ አባታቸው እንዲሄዱ ማለት ነው። ተመካከሩ ከቢንያሚን ጋር። ምን አደረጉ? የቢንያሚን እህል ውስጥ የተሰፈረው እህል ውስጥ የንጉሱን ዋንጫ ወይም መስፈሪያ አስገቡ ማለት ነው። ከዛ በኋላ መውጣት ጀመሩ ከከተማው። እየሄዱ ያለ ርቀት ላይ ሲደርሱ ثم أذن مؤذن أيتها العير إنكم لسارقون። እየጮኸ ጠራቸው ተጣሪ፣ እናንተ ቅፍለቶች
እናንተ ነጋዴዎች ወይ ነጋዴ ያልኩኝ እነዚህ የተሰፈረላቸው ሰዎች ማለት ነው። እናንተ ሌቦች ናችሁ ቁሙ፣ ዘርፋችኋል፣ ዘርፋችሁ የትም አትሄዱም ቁሙ አላቸው። ተከትሏቸው ሄደ። ከዛ ምን አሉ? በፍጹም እኛ አንሰርቅም፣ እኛ የነብዮች ልጆች ነን፣ በፍጹም ሌብነት የለብንም አንሰርቅም አሉ። የሰረቀ ሰው ወንጀሉ ቅጣቱ ምንድን ነው ብሎ ቅጣቱንም አስወሰናቸው። የሰረቀ ሰው ለተሰረቀው ሰው ለተወሰነ ዓመታት አገልጋይ ሆኖ ይሰራል። ስለዚህ ያ ነው ቅጣቱ አሉ። ፍተሻ ይጀመር ተባለ። ከቢንያሚን ሳይጀምር ከሌሎቹ ወንድሞች ፍተሻ ተጀመረ። ከሌሎቹ ወንድሞች ተፈተሸ። መጨረሻ ላይ ማን ላይ ደረሰ? ቢንያሚን ላይ ደረሰ። ቢንያሚን ሲፈተሽ ዋንጫው ወጣ። ከዛ በኋላ ምን አሉ ወንድሞቹ? በመልካም መጠርጠር ድንገት ገብቶበት ነው ምናምን እንደማለት ቃሉ ኢየስሪቅ ፈቀድ ሰረቀ አኹን ለሁ ሚን ቀብል። ይሄ ቢሰርቅ ባይሰርቅ ምን ይደንቃል? ከሱ በፊት የነበረው ወንድሙም እንደዚሁ ሌባ ነበር አሉ። ጭራሽ ዩሱፍንም መተቸት ጀመሩ። ዩሱፍን አላወቁትም፣ ማን እንደሆነ አላወቁም። ከዛ በዛ መልክ ተፈተሸ። ከዛ በኋላ ይዘውት ሊሄዱ ሲሉ ወደ ቤተ መንግስት ቢንያሚንን አለቀሱ። አባታቸው ጋር ቃል ኪዳን ገብተው መሐላ ገብተው ይዘን እንመለሳለን ብለው ምለው ተገዝተው ነው ይዘውት ሄዱት። አሁን ሌባ ተብሎ ሊመለስ ነው። ለመኑት። ቃሉ ያ አዩሃ ልዓዚዝ፣ እባክህ አንተ ዓዚዝ ሆይ የግብፅ አስተዳዳሪ ሆይ ኢነ ለሁ አበን ሸይኸን ከቢራን ፈኹዝ አሐደና መካነሁ፣ በጣም ሽማግሌ አባት አለው። ስለዚህ እሱን እዚህ ትተን ብንሄድ እዛ በጣም ያዝናል፣ ያለቅሳል። እባክህ በሱ ቦታ አንዳችንን ከኛ መካከል አንዱን ምረጥና ውሰድ፣ እሱን ልቀቅልን አሉ። ዩሱፍ ዓለይሂ ሰላም ግን አይ እኛ የምንወስደው ንብረታችንን ያገኘንበትን ሰው ራሱን ነው የምንወስደው፣ ያንማ ካላደረግን እኛ ከበደለኞች ነን ማለት ነው አላቸው። ከዛ በኋላ እያለቀሱ ቢንያሚንን ትተው ወደ አባታቸው ጉዞ ጀመሩ። ቢንያሚንን ደግሞ ዩሱፍ ዓለይሂ ሰላም ወንድሙ ይዞት ወደ ራሱ ቤተ መንግስት ተመለሰ ማለት ነው። ታሪኩ አላበቃም። ምንድን ነው የሚፈጠረው ከዛ በኋላ የሚለውን በቀጣዩ ክፍል የምናጠናቀቅ ይሆናል። የዛሬው ታሪክ ዩሱፍ ታሪክ እዚህ ጋር ነው የምንቋጨው ማለት ነው። ከማጠቃለላችን በፊት ስለ ፕሮግራሙ ዛሬ ስለተማርነው ነገር እንደማጠቃለያ ምን ተረዳ ምን ተማርክ የሚለውን ነገር አንተ ትጀምራለህ ወይ አንተ ትጀምርና አንደኛችሁ ታጠቃልላላችሁ ማለት ነው። ዋናው ንጉስ እንትን ህልም ነበር። ህልም ነበር ሰባት እንትን ደርቅ ሰባት ወፋፍራም ላሞች እና ሰባት ድርቅ የከሱ ላሞች ነበሩ። ከዛ እንትን ያሉትን ህልም ፈቺዎች ጠራቸው ሁሉንም። ከዛ ህልም ከባድ ነው፣ እኛ ልንፈታው አንችልም አሉ። ከዛ ያ እንትን ህልም ያመጣቸው እንትኑ ደግሞ ዩሱፍን አስታወሰው። ዩሱፍ አስታወሰ። ከዛ አንድ ማቋለ ወጣት እስር ቤት ውሰዱኝ አለ። ከዛ ተወሰደና ዩሱፍ እኔ ነፃ መሆንን ሴት ለምን እንደገባው ያረጋግጥልኝ ብሎ እወጣለሁ አለ። እኔ ከዚህ ትምህርት ከዚህ ሀዲስ የተረዳሁት የተለያዩ ያለ ወንጀላቸው የሚገቡ ሰዎች እስር ቤት እንደሚገቡና እናም አንድ ሰዎች የሆነ ነገር ሲወስኑ በምክንያትና መጀመሪያ አስበው መሆን እንዳለበት እና ውሸት አለማዋሸት። በጣም የሚገርም ነው። ማሻአላህ እስር ቤት ውስጥ በጣም በርካታ ሰዎች ያለ ጥፋታቸው እንደሚታሰሩ ከዚህ ታሪክ ማለት ነው። በጣም በርካታ ሰዎች ያለ ወንጀላቸው እስር ቤት ይገባሉ። ጀሚል በጣም ቆንጆ ነው። ኢንሻአላህ የዛሬው ክፍላችን እዚህ ላይ እንቋጨውና ቀሪውን በቀጣዩ ክፍል እንመለከታለን ማለት ነው ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን የዛሬው
የነቢዩላህ ዩሱፍ ታሪክ እዚህ ላይ እንቋጫለን። ቀሪውን ደግሞ በቀጣዩ ክፍላችን የምንመለከተው ይሆናል። እስከዛው ድረስ የአላህ ስብሓነሁ ወተዓላ ጥበቃ ይለያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው